ሰላም ሰላም እንዴት ናችሁ? እንኳን በደህና መጣችሁ ውድ ተማሪዎቻችን። ይህ የዘጠነኛ ክፍል የሂሳብ ትምህርት አጋዥ ቪዲዮ በስቴፕ ፕሮጀክት ከሃሁ ጆብስ እንዲሁም ከትምህርት ቤቶች ጋር በመተባበር ሴት ተማሪዎችን በስቴም ትምህርቶች ለመደገፍ የተዘጋጀ ነው። እኔ አብሰራ እባላለሁ። የዘጠነኛ ክፍል የሂሳብ መምህራችሁ ነው የምሆነው። የተለያዩ የዘጠነኛ ክፍል ዩኒቶችን ቪዲዮ እየሰራው አጠር መጠን ባለ መልኩ በሚገባችሁ መልኩ እየሰራው አቀርብላችኋለሁ ማለት ነው። እናንተም ያልገባችሁ ፓርት ካለ ወደ ኋላ ተመልሳችሁ ማየት ትችላላችሁ። የተዘጋጁ ጥያቄዎች አሉ። ጥያቄዎችን ደግሞ በመሃል እየሰራችሁ ዩኒታችንን እንማማራለን ማለት ነው። በጥሞና መከታተል፣ በጥሞና ደግሞ ጥያቄዎችን በደንብ መስራትና ማስተዋል ያስፈልጋል፣ ከእናንተ ይጠበቃል። ሁልጊዜ ስቴም ትምህርቶች ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማትስ ምንድናቸው? ፕራክቲስ የሚፈልጉ ብዙ መልፋት የሚፈልጉ ትምህርቶች ናቸው። ሁልጊዜ ጥያቄዎችን በደንብ ፕራክቲስ ማድረግ፣ ቲዎሪን ከማንበብ በተጨማሪ ጥያቄዎችን መስራትና መለማመድ ያስፈልጋል ማለት ነው። ለዚህ ፐርፐዝ አብሮ ጥያቄዎች ተዘጋጅተውላቸዋል። አሁን ዛሬ ዩኒቷንን አብረን እንጀምራለን ማለት ነው። ዩኒቷን ፈርዘር ኦን ሴትስ። ፈርዘር ኦን ሴትስ ስለ ሴትስ ነው የምንማረው፣ ወይም ደግሞ ስብስብ ስለሚባለው እንነጋገራለን ማለት ነው። ስለ ስብስብ አዲስ ነገር አይደለም የምነጋገረው። ከዚህ በፊት በታችኛው ክፍሎች ላይ ዩኒት 7 ላይ ከዛም በፊት ስለ ስብስብ አንዳንድ ቤዚክ ነገሮችን የተማራችሁታል። ከዛ በመነሳት ስለ ስብስብ ተጨማሪ ነገሮችን አብረን እናያለን ማለት ነው። ይሄንን ዩኒት ስንጨርስ ማወቅ የሚገቡን ዋና ዋና ነገሮች የሚከተሉትን ይመስላሉ። ፋክትስ አባውት ሴት። ሴት ምን ማለት ነው? ዲፋይን ማድረግ መቻል አለብን። ስለ ሴቶች የተለያዩ ነገሮችን ማወቅ አለብን ማለት ነው። የመጀመሪያው ኦብጀክቲቫችን ይህንን ክላስ ስንጨርስ ስለ ሴት በኮንፊደንስ መናገር መቻል አለባችሁ ማለት ነው። ዲስክራይብ ሴትስ ኢን ዲፈረንት ዌይስ። የተለያዩ አይነት ሴቶችን ዲፋይን የምናደርግባቸው መንገዶች አሉ። እነዚህ መንገዶች ማወቅ አንዱን ሴት በተለያየ መንገድ ዲፋይን ማድረግ መቻል ይኖርብናል ማለት ነው። ይሄንን ዩኒት በደንብ ገብቶን ከጨረስን ቀጣይ የተለያዩ ኦፕሬሽኖች አሉ ሴቶች ላይ። እነዚህን ኦፕሬሽኖች ማወቅ እና መስራት መቻል ይኖርብናል። ዲሞንስትሬት ሴት ኦፕሬሽንስ ዩዚንግ ቬን ዲያግራምስ። እነዚህን ኦፕሬሽኖች በተጨማሪ ደግሞ ምንድነው ማቴማቲካሊ ከመስራት ባለፈ ቬን ዲያግራሞችን ተጠቅመን ቀለል ባለመልኩ ወይም ደግሞ ቪዥዋላይዝ እያደረግን መስራት እንዴት እንዳለብን እናያለን ማለት ነው። በመጨረሻ አፕላይ ሩልስ ኦን ፕሪንሲፕልስ ኦፍ ሴት ቲዎሪስ ፎር ፕራክቲካል ሲቹዌሽንስ። መጨረሻ ላይ ሁልጊዜ የሁሉም ትምህርቶች ዓላማ ሪል ላይፍ በሚያጋጥሙን ነገሮች ላይ መጠቀም መቻል። ይሄንን ትምህርት ከኮንሴፕት ባለፈ እንደ ስኪል እና እንደ እውቀት ተጠቅመን ኮንፊደንሳችን የተለያዩ ፕሮብሌሞች ሶልቭ ለማድረግ ኮንፊደንሳችንን የሚያሳድጉልን ስኪሎች ሊሆኑ ይገባል ማለት ነው። እነዚህን ነገሮች ማወቅ ይኖርብናል ይህንን ዩኒት ስንጨርስ ወይም ደግሞ ይህንን ሰመሪ ስንጨርስ። ይህንን ለማድረግ በቀጥታ ወደ መጀመሪያው እንደምንሄደው ወደ ኢንትሮዳክሽናችን እንሄዳለን። ሴትስ ዋት አር ሴትስ? ሴት ማለት ስብስብ ነው። ማትስ ላይ በጣም ቤዚክ የሆነ ፈንክሽን ያላቸው ፈንዳሜንታል የሆኑ ኮንሴፕት ነው ሴት ማለት። ምክንያቱም ብዙ ጊዜ ሴት ስንል ምንድን ነው የተለያዩ ግሩፖችን በአንድ ላይ ካታጎራይዝ አድርገን ምንመድብበት ነው። ለምሳሌ ዘ ሴት ኦፍ ናቹራል ነምበርስ፣ ዘ ሴት ኦፍ ሆል ነምበርስ። ስለ ነምበር ሲስተም ስናወራ ከታች ጀምሮ ሙሉ ቁጥር፣ ራሽናል ቁጥሮች እያለን ስንነጋገር ምን ብለናል? እነዚህን ቁጥሮች አንድ ላይ የምንመድብበት ሴት ብለን ነው የምንወስናቸው ማለት ነው። ወደ ሪል ላይፍ ስናመጣው የአንድ ክፍል ተማሪዎች ለምሳሌ አንድ ስብስብ ውስጥ የምናገኛቸው ሰዎች ማለት ነው። ይህንን ሴት ብለን ልናስቀምጥ እንችላለን ማለት ነው። ማቴማቲክስ ላይ ከዛም ባለፈ ሪል ላይፍ ላይ ሴት ወይም ስብስብ ወሳኝ የሆነ ሚና ይጫወትልናል። አንድን ነገር ካታጎራይዝ አድርገን በአንድ ዴፊኔሽን የሚወከሉ ነገሮችን የምናስቀምጥበት ኮንሴፕት ምን ይባላል?
ሴት ይባላል ማለት ነው። they are used to define relations, functions and more. እነዚህን ሴቶች በምን ዲፋይን ልናደርጋቸው እንችላለን? በሪሌሽንሺፕ ልናደርጋቸው እንችላለን። ለምሳሌ የአንድ ፋሚሊ ቤተሰቦች ወይም ደግሞ የአንድ ቤተሰብ ሰዎች ብለን በሪሌሽን ወይም ደግሞ በተለያየ ማቴማቲካል ፈንክሽን ዲፋይን አድርገን ሴቶችን ልንሰራና ልናስቀምጥ እንችላለን ወይም ልንጠቀምባቸው እንችላለን ማለት ነው። ከዚህ በፊት ከታችኛው ክላስ ጀምሮ ስለ ሴቶች የተለያዩ እውቀቶች አሉን። እዛ ላይ ተንተረሰን ነው አሁን ቀጣዩን ስቴፕ የምንሄደው ማለት ነው። እዚህ ውስጥ የምታዩቸው የተለያዩ ሼፖች ያላቸው ሴቶች አሉ። ይሄንን እንደ አንድ ሴት ብናስበው የተለያዩ ሼፖች ያሏቸው ስብስብ a set of different types of shapes ብለን ልናስቀምጥ እንችላለን ማለት ነው። እዚህ ላይ የምናገኘው ሴት ማለት ምን ማለት ነው? ሴትስ ኤንድ ኤለመንትስ። ሴት ማለት ስብስብ ነው። ይሄን ስብስብ የሚሰጡን ምኖች አሉ? ኤለመንቶች አሉ። ኤለመንቶች ማለት ሴት ውስጥ የምናገኛቸው ዌል ዲፋይንድ የሆኑ ኦብጀክቶች ናቸው ማለት ነው። a set is collection of well defined objects። እዚህ ጋር ማስመር አለብን። well defined objects ወይም ደግሞ ኤለመንትስ እንላቸዋለን። well defined የሚለው ቃል ወሳኝ ነው እዚህ ጋር። ምክንያቱም ምንድነው ከሰው ሊለያዩ የማይችሉ ዴፊኒሽኖች ያስፈልጉናል። አንድን ሴት ለመመስረት ሁሉም ጋር ተመሳሳይ የሆነ ነገር መሆን አለበት። አሁን ለምሳሌ the set of natural numbers እኛም ሀገር ውጭ ያሉትም የትም ቦታ የተለያየ ቋንቋ የተለያየ ባህል ውስጥ ያሉ ሰዎችን ብትጠይቋቸው the set of natural number ተመሳሳይ ነው። ምክንያቱም ውስጡ ያሉት ኦብጀክቶች ወይም ኤለመንቶች ዌል ዲፋይንድ ስለሆኑ ማለት ነው። ሴት ማቴማቲካሊ ዲፋይን ስናደርገው ምን መሆን አለበት? ዌል ዲፋይንድ ኦብጀክትስ መኖር አለባቸው ማለት ነው። ለምሳሌ ኤግዛምፕል ዌል ዲፋይንድ እና ኖት ዌል ዲፋይንድ በሰው አመለካከትና አስተሳሰብ ላይ የሚቀያየሩ ዴፊኒሽኖችን ለሴት ልንጠቀማቸው አንችልም ማለት ነው። ስቱደንትስ ኢን ዩር ክላስ፣ አሁን እናንተ የ9ኛ ክፍል ተማሪዎች ናችሁ። የእናንተ ክፍል ተማሪዎች ስብስብ ብለን ልናስቀምጥ እንችላለን። ምክንያቱም 9ኛ ክፍል የሚማሩት 9th ግሬድ በቁጥር የተወሰኑ ተማሪዎች ናቸው። 20 30 ከዛም በላይ ሊሆን ይችላል። ግን እነዚህ ሰዎች አንድ ሰው ዌል ዲፋይንድ ነው፣ ሙሉ ሰው ነው። አንድ ተብሎ ይቆጠራል። አንድ ተማሪ፣ ሁለት ተማሪ እያለ 9ኛ ክፍል በሙሉ ያሉ ተማሪዎች ምን ይሆናሉ? ተቆጥረው ዲፋይንድ ይሆናሉ ማለት ነው። ሌላኛው ግን ቢዩቲፉል ገርልስ ኢን ዩር ክላስ፣ መልክ ምንድነው? ከሰው ይለያያል። አንድ ሰው ቆንጆ ነው ያለውን ሌላ ሰው ቆንጆ ላይል ይችላል። ስለዚህ ምን ይሆናል? ዴፊኒሽናችን ከአንዱ ወደ አንዱ ይለያይብናል ማለት ነው። በዚህ ጊዜ አንድ ሰው ብጠይቁት ቢዩቲፉል ገርልስ 9ኛ ክፍል ውስጥ ስንት አሉ ብትሉት አንዱ ሁሉም ቢዩቲፉል ናቸው ሊል ይችላል። አንዱ ደግሞ ማንም ቢዩቲፉል የለም ሊል ይችላል። አንዱ ደግሞ 10 ወይ 5 እያለ ሊሄድ ይችላል። ስለዚህ በዚህ ምክንያት ቢዩቲፉል ገርልስ የሚለው ዴፊኒሽን ምን አይደለም? ኖት ዌል ዲፋይንድ ነው ማለት ነው። ወይም ደግሞ ዌል ዲፋይንድ አይደለም ማለት ነው። በዚህ ምክንያት እንደዚህ አይነት ተርሞችን ተጠቅመን ሴት መስራት አንችልም ማለት ነው። እዚህ ጋር በምታዩት መሰረት ቁጥሮች ዌል ዲፋይንድ ናቸው። ሪሌሽን እንሰጥ እንችላለን። ኤክስ ግሬተር ዛን 2 የሆኑ ናቹራል ነምበሮች ልንል እንችላለን። ያ ማለት ከሁለት የሚበልጡ ናቹራል ነምበሮች ማለት ዴፊኒሽናችን እዚህ ጋር ነው። ሁሉም ኤሌመንቶች ምን መሆን አለባቸው? ከሁለት መብለጥ አለባቸው። የትም ሀገር ወይም የትም ቦታ ላይ ብትሄዱ ከሁለት የሚበልጡ ናቹራል ነምበሮች ይታወቃሉ ወይም ዲፋይንድ የሆኑ ናቸው ማለት ነው። ሴት ምንለው ዌል ዲፋይንድ ኦብጀክትስ ያሉት ከሆነ ብቻ ነው ማለት ነው። እንደዛ ካልሆነ ዌል ዲፋይንድ ካልሆነ ያንን ስብስብ ሴት ብለን ካታጎራይዝ ልናደርገው አንችልም ማለት ነው። እነዚህን ሴቶች እንዴት ዲኖት እናደርጋለን? ለምሳሌ አንድ ኤሌመንት የሆነ ሴት ውስጥ አባል ነው የሚለውን ለማሳየት ምን እንጠቀማለን? ይቺን ሲምቦል እንጠቀማለን። ወይም ደግሞ
ኢለመንት የምትለዋን ሪፕሬዘንት ታደርግልናለች ማለት ነው። ሴት ኤ ያለን ሴት ኤ ውስጥ ምን አለችን? ስሞል ኤ ወይም ዌል ዲፋይንድ የሆነች ኢለመንት አለችን። ሶ ይቺ ኢለመንት የሴት አባል መሆኑን ወይም ደግሞ የሴታችን አባል መሆኑን ለማሳየት የምንጠቀምበት ኖቴሽን ምንድን ነው? ኤ ኢዝ ኢለመንት ኦፍ ሴት ወይም ደግሞ የሴታችን ሪፕሬዘንቴሽን በካፒታል ሌተር ልናስቀምጥ እንችላለን፣ ወይም ሴት ኤ ብለን ልናስቀምጥ እንችላለን። ግን ኢለመንታችንን የምታሳየው ስሞል ኤ ነች። የካፒታል ወይም የሴታችን ኢለመንት ነች ብለን በዚህ መልኩ ማሳየት እንችላለን ማለት ነው። አባል ካልሆነስ? ለምሳሌ እዚህ ጋር ቢን እንደምታዩት ከኤ ውጭ ያለ ኢለመንት ነው። ያ ማለት ስቲል ዌል ዲፋይንድ ኢለመንት ቢሆንም የኤ ግን ኢለመንት አይደለም። ሶ ይህንን ለማሳየት ምን እንጠቀማለን? ኢለመንት ሲምቦላችን አለች። ያንን ምን እናደርጋለን? እናጠፋለን ማለት ነው። ሶ ይችኛዋ ኢለመንት ይችኛዋ ሲምቦል ምንድነች? ዳዝ ኖት ቢሎንግ ቱ አወር ሴት ወይም ደግሞ ኢት ኢዝ ኖት አን ኢለመንት ኦፍ ኤ የሚለውን ያሳየናል ማለት ነው። ሶ ቢ ኢዝ ኖት አን ኢለመንት ኦፍ ኤ ምክንያቱም ሴታችን ዌል ዲፋይንድ የሆኑ አባሎች አሉበት። እዚህ ጋር በምታዩት ዲያግራም መሰረት ቢ ከሴታችን ባውንደሪ ውጪ ነው ያለችው ማለት ነው። ሶ በዚህ መልኩ ኢለመንቶቻችን ወይም አባሎቻችንን የሴታችን ኢለመንት ናቸው ወይስ አይደሉም የሚለውን ማሳየት እንችላለን ማለት ነው። ሌላኛው ሴት ዲስክሪፕሽንስ። ሴታችንን ዲስክራይብ እንዴት እናደርጋለን? ለምሳሌ አንድ ሴት አለ። ያንን ሴት ለሌላ ሰው ለማስረዳት ወይም ደግሞ ሴታችን ይሄ ነው ብለን ለመናገር የምንጠቀምባቸው ዲስክሪፕሽኖች አሉ። የመጀመሪያው ቨርባል ሜተድ ነው። በቃል ልንናገር እንችላለን። አሁን ለምሳሌ ቀደም የተነጋገርነው የ9ኛ ክፍል ተማሪዎች ስብስብ አሁን በቃል የተናገርነው ነው ማለት ነው። ሶ the elements of the set is written in an ordinary English language በእንግሊዝኛ ሊሆን ይችላል ወይም በሆነ ቋንቋ፣ ነገር ግን ስብስቡን በቃላት የምንገልጸው ሲሆን ቨርባል ሜተድ እንላለን። ሴታችን ዲስክራይብ ያደረግንበት ሜተድ ቨርባል ነው ማለት ነው። the set of whole numbers greater than 1 and less than 20 ይሄም ሌላ ሴት ነው። አሁን ለምሳሌ ቢ ብንለው ከአንድ የሚበልጡ ነገር ግን ከ20 የሚያንሱ ቁጥሮች ወይም ሙሉ ቁጥሮች ስብስብ። ይሄም በቃል ዲፋይን አድርገነዋል። ምን ይሆናል? ይሄንኑ እንደዚሁ ብለን ብንጽፍ ቨርባል ዲስክሪፕሽን ወይም ደግሞ ቨርባል ሜተድ እንለዋለን ማለት ነው። ቀደም እንዳልነው the set of students in 9th grade የ9ኛ ክፍል ተማሪዎች ስብስብ። ይሄም በቃላት የተገለጸ ሊሆን ይችላል ማለት ነው። ሶ 9ኛ ክፍል ተማሪዎችን የሚያውቃቸው ሰዎች ሁሉንም ቁጥሮች ወይም ሁሉንም ተማሪዎች ቆጥሮ ማወቅ ይችላል ማለት ነው። ወይም ደግሞ በቁጥር ደግሞ ማስቀመጥም ይቻላል። ሁለተኛው ሜተዳችን የሚሆነው ማን ነው? ሊስቲንግ ሜተድ ነው። ሊስቲንግ ሜተድ ሁለተኛው ሜተዳችን ሊስቲንግ ሜተድ ነው። ሁለት አይነት ይኖረናል ሊስቲንግ ሜተድ ላይ። የመጀመሪያው ኮምፕሊት ሊስቲንግ ሜተድ ነው ወይም ደግሞ ሮስተር ሜተድ። ከቃሉ እንደምንረዳው በቃል የተናገርነው ሜተድ አለ። የመጀመሪያው ቨርባል ሜተድ። ይሄ ሊስቲንግ ሜተድ ደግሞ ሴቶቹን በቅንፍ ውስጥ አድርገን ሁሉንም ኢለመንት ወይም ደግሞ ኢለመንቶቹን ሊስት አውት እናደርጋለን ማለት ነው። ሶ የመጀመሪያው ኮምፕሊት ሊስቲንግ ከሆነ ሁሉም ኢለመንቶች ወይም ደግሞ የሴት አባሎች ምን ይሆናሉ? ሊስትድ መሆን አለባቸው ማለት ነው። the elements are separated by comma and are enclosed within a set bracket ወይም ደግሞ ሴት ዲፋይን የምናደርግባቸው ወይም ስብስባችን ኢንክሎዝ የምናደርግባቸው ብራኬቶች እነዚህ ብራኬቶች ናቸው። በእነዚህ ውስጥ እያንዳንዱን ኢለመንት ወይም አባል በኮማ እየለየን ሊስት እናደርጋለን ማለት ነው። ሶ the set of all positive integers
less than 7 described in complete listing method is ምን ይላል? ከሰባት የሚያንሱ ኢቨን ፖዚቲቭ ኢንቲጀሮች እነማን ናቸው? ከሰባት የሚያንሱ 6 አለ፣ 5 ኢቨን ስላልሆነች እንተዋታለን፣ 4 አለ፣ 3 ኢቨን አይደለችም እንተዋታለን፣ 2 አለች፣ 1 አለ። ከአንድ በታች ኢንቲጀር ስለሌለን ፖዚቲቭ ኢንቲጀር ምን እናደርጋቸዋለን? 2፣ 4 እና 6 ናቸው። ሶ ሁሉንም ኢለመንት በዚህ ብራኬት መካከል ስናስቀምጥ ሊስት አድርገን ጨርሰናል ማለት ነው። ሶ ኮምፕሊት ሊስቲንግ ሜተድ እንለዋለን ማለት ነው። ቅድም እንዳልኳችሁ ተማሪዎችን ሁሉንም ስማቸውን ለምሳሌ ቤቲ፣ ኤልናታን፣ ፈሬ እያለን ሁሉንም ተማሪዎች ሊስት ካደረግን ምን አደረግን ማለት ነው? የ9ኛ ክፍል ተማሪዎችን ሊስት አደረግን ማለት ነው። ሶ ኮምፕሊት ሊስቲንግ ሜተድ ምንድነው? ሁሉም አባላት ወይም ደግሞ የሴቱ ኤሌመንቶች ሊስት መደረግ አለባቸው። ሌላኛው ደግሞ ምንድነው? ሁለተኛው ሊስቲንግ ሜተድ ፓርሻል ሊስቲንግ ሜተድ ይባላል። ፓርሻል ሊስቲንግ ሜተድ ማለት ሁሉንም ኤሌመንቶች ሊስት ለማድረግ ወይ ቦታ ወይ ጊዜ ወይ ሁኔታዎች የማይመቹን ከሆነ በከፊል አባላቶቹን ሊስት አድርገን ሌላዎቹን ሪፕሬዘንት ማድረግ እንችላለን ማለት ነው። ለምሳሌ the set of whole numbers ሆል ነምበርስን ዘርዝረን ልንጨርሳቸው አንችልም። ነገር ግን የተወሰኑትን ጀምረን ከዛ ዶት 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 አድርገን ማስቀመጥ እንችላለን ማለት ነው። 0 1 2 3 እያለ ይቀጥላል። በዚህ መሰረት በዚህ ፓተርን መሰረት የሚቀጥሉ እዚህ ውስጥ ያሉ ቁጥሮች በሙላ ምን ማለት እንችላለን? the set of whole number ውስጥ ሊስት ተደርገዋል ማለት እንችላለን ማለት ነው። ፓርሻሊ የተወሰኑ ሆል ነምበሮችን ሊስት አድርገናል። ከዛ በተጨማሪ ግን ያሉትን ሁሉንም ሊስት ማድረግ ስለማንችል ፓርሻል ሊስቲንግ ሜተድ እንጠቀማለን ማለት ነው። እዚህ ጋር በተመሳሳይ ናቹራል ነምበርም እንደዚሁ 1 2 3 ብለን ልናደርግ እንችላለን። ኢንቲጀሮችን ልክ እንደዚሁ የትምህርት ቤታችሁን ተማሪዎች እንዳለ ሊስት ማድረግ በጣም ጊዜ ሊፈጅ ስለሚችል ሜቢ ምን ማድረግ ይቻላል? የተወሰኑትን ሊስት አድርጎ ዶት 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 አድርጎ ማስቀመጥ ይቻላል ማለት ነው። ሁለተኛው ሊስቲንግ ሜተድ ምንድነው? ፓርሻል ሊስቲንግ ሜተድ ይባላል ማለት ነው። የመጀመሪያው ምን አየን? ቨርባል ሜተድ አየን። ቨርባል ሜተድ በቃል የምንናገረው ነው። ሁለተኛው ደግሞ ሊስቲንግ ሜተድ አለ። ሊስቲንግ ሜተድ ውስጥ ምን አለ? ኮምፕሊት ሊስቲንግ እና ፓርሻል ሊስቲንግ አለ ማለት ነው። ሶስተኛው ሜተዳችን ሴት ቢልደር ሜተድ እንለዋለን። ወይም ደግሞ ይሄ ማቴማቲካሊ ፕሮፐርቲውን ዲፋይን በማድረግ የምናስቀምጥበት መንገድ ነው ማለት ነው። አንድን ሴት ቅድም እንደነገርኳችሁ ዌል ዲፋይንድ የሆነ ኤሌመንቶች አሉት። ይህንን ዴፊኔሽን እኛ በምናውቀው ወይም ደግሞ ጀነራል በሆነ ማቴማቲካል ኤክስፕሬሽን ካስቀመጠን ምን ማድረግ እንችላለን? ኤሌመንታችንን ዲስክራይብ ማድረግ እንችላለን ማለት ነው። ለምሳሌ ኤ ኢዝ ኤክስ ምንድነው? ኤክስ ነው። ኤክስ ማን የሆነው? ኤክስ ኤሌመንት ኦፍ ናቹራል ነምበር፣ ነገር ግን ኤክስ ከ11 የሚያንስ የዚህ ሴት ዴፊኔሽን ምንድነው? ማቴማቲካል ዴፊኔሽን ነው ያለን። ማንኛውም ቁጥር ኤክስ ምንን የሚያሟላ? ናቹራል ነምበር የሆነ ነገር ግን ከ11 የሚያንስ ምንድነው? የዚህ የኤ አባል ነው ማለት ነው። ይሄንን ማድረግ እንችላለን። ኤ በሴት ቢልደር ሜተድ ተቀምጦልናል። ነገር ግን ሊስት ማድረግ እንችላለን። ለምሳሌ ናቹራል ነምበር ከሆነ ከ1 ይጀምራል። 2 3 4 5 6 7 8 9 10 11 ኮምፕሊት ሊስቲንግ ሜተድ ተጠቅመን ማስቀመጥ እንችላለን ማለት ነው። ሌላ ደግሞ በቨርባል ሜተድ ስናስቀምጠው the set of natural numbers less than 11 ስንል ምንድነው?
የመጀመሪያው ቨርባል ሜተድን ተጠቅመን ይሄንን ሴት አስቀመጥ ነው። ኮምፕሊት ሊስቲንግ ሜተድ ተጠቅመን ይሄንን ሴት አስቀመጥ ነው። ፓርሻል ሊስቲንግ ተጠቅመንም 1 2 3 11 እንደዚህም ብለን በፓርሻል ሊስቲንግ ሜተድም ማስቀመጥ እንችላለን ማለት ነው። የተለያዩ ሜተዶች ተጠቅመን ተመሳሳይ ሴት ማስቀመጥ እንችላለን። የሚቀርበን ወይም የሚመቸንን መጠቀም እንችላለን ማለት ነው። ስንት ነገሮችን አየን? ዲስክራይብ ለማድረግ አንድ ሴት ቨርባል አየን፣ ሊስቲንግ ሜተድ አየን። ሊስቲንግ ውስጥ ኮምፕሊት እና ፓርሻል ሊስቲንግ አለ። የመጨረሻው ደግሞ ሴት ቢልደር ሜተድ ወይም ደግሞ ማቴማቲካል ኤክስፕሬሽንን መጠቀም ምን ዲፋይን ለማድረግ ሴታችንን ዲፋይን ለማድረግ መጠቀም እንችላለን ማለት ነው። የተዘጋጁላችሁ ጥያቄዎች አሉ። እነሱን ሰርተን ተመልሰን እንገናኛለን። መልካም ጊዜ